አባታችን መላከ መንክራት የኔታ አክሊሉ ዘውዴ በባህር ዳር ዙሪያ ወረዳ ቤተ ክህነት የደብረ መንክራት አጫብር አቡነ ገብረ መንፈስ ቅዱስ ወአቡነ ዘራብሩክ ቤተክርስቲያን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ክርስቶስን በዚህ ለመጽናት ከሩቅም ከቅርብም የተሰበሰባችሁ የእግዚአብሔር ቤተሰቦች ምዕመናንና ምዕመናት እግዚአብሔር ፍጹም ሰላም እንደምን አረፈዳችሁ? እንደምን አደራችሁ? እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት አደረሳችሁ። እንኳን አደረሳችሁ። ትናንትና ለብርሃነ ልደቱ እንዲያደርሰን እያሉ ሲመርቁን የነበረ አባቶች ለብርሃነ ልደቱ ደርሰን ቤተሰቦቻችን እና ራሳችን ከክርስቶስ ልደት ጋራ ከክርስቶስ ልደት ክብር በማግኘት እንሳተፋለን ብለው የክርስቶስ ልደት ሲጠብቁ የነበሩ ወንድሞቻችን፣ እህቶቻችን፣ አባቶቻችን የመንገድ ነገር ሆኖ ከዕለተ ልደቱ ሳይደርሱ ቀርተዋል። እኔና እናንተ ከነሱ የተለየ ጽድቅ ሰርተን ሳይሆን ከወንድሞቻችን የተለየ ጻድቃን ሆነን ሳይሆን እግዚአብሔር ንስሐ የምንገባበት ሰዓት፣ ጊዜ፣ ቀን፣ ወር ሰጥቶን ፈቅዶልን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ፈጥኖ ሳያጠፋን በፈታይነቱ አንጻር ያለች ትዕግስቱ ታድጋን እግዚአብሔር ይህችን ሰዓት ሰጥቶ ዕለተ ሰንበትን በዚህ በተቀደሰው አደባባይ በእግዚአብሔር ቤት እግዚአብሔርን ደጅ እንድንጸና ስለፈቀደልን ለእግዚአብሔር ክብርና ምስጋና ይድረሰው። አሜን። ልጇን አመስግነን የማንተዋት እማምላክ ወላዲተ አምላክ ድንግል ማርያም አምላክን እስከ መውለድ ድረስ የታመነች ቅድስት ዓለም ሁሉ በኃጢአት ባህር በተሰጠበት ዘመን ብቻዋን ንጽሕት ሆና የተገኘች ለድኅነታችን ምክንያት የሆነች ወላዲተ አምላክ ልጇ ባከበራት ክብር መሰረት ባከበራት ልክ የከበረችውን ቅዱሳኑ አባቶቻችን እኛን ለማማለድ ለእኛ ክብር ለእኛ ጽድቅ ለማስገኘት ከበረሃ ወደ በረሃ ከገድል ወደ ገድል ከመከራ ወደ መከራ ከጾም ወደ ጾም ስንከራቸው ይህንን ዓለም ዋጅተው ቃል ኪዳን የተቀበሉ አቡነ ገብረ መንፈስ ቅዱስ አቡነ ዘራብሩክ ምልጃና ጸሎታቸው አይለየን። እንግዲህ እግዚአብሔር ቢወድ እግዚአብሔር ቢፈቅድ ዛሬ እግዚአብሔር የሚያስተምረን ወለደት ወልደ ዘበኩራ የበኩር ልጇን ወለደች በሚል ይሰማል። ምዕመናን በአቅራጫ ያላችሁ ወደዚህ
መጻሕፍት በኩር የሚሉትን ወንድ ልጇን ወለደች ይለናል። ይህንን ኃይለ ቃል የምናገኘው በዚህ በሉቃስ ወንጌል ምዕራፍ 2 ተራ ቁጥር 7 ላይ ነው። እንግዲህ ሁላችንም እንደምናውቀው ይህ ሳምንት ልደት ተብሎ ይታወቃል። ሳምንቱ የሚከበረው እስከ ዘመነ ዕርገት እስከ ዘመነ ምራዊ ድረስ ያለው ጊዜ ዘመነ ልደት ተብሎ የሚከበር ነው። አንዳንድ ጊዜ የዘመኑ ኤሌክትሮኒክ እጅግ ሲበዛበት ያስቸግራል። እጅ በዝቶበት መሰለኝና ምናልባት ትንሽ እያስቸገረ ጊዜያችን እያባከነ ነው ማለት ነው። ለማንኛውም ርዕሳችን የሉቃስ ወንጌል ምዕራፍ 2 ተራ ቁጥር 7 ላይ በሚገኘው ኃይለ ቃል ወንድ ልጇን ወለደች ወይም ደግሞ የበኩር ልጇን ወለደች በሚል ኃይለ ቃል ነው የምንማማረው ማለት ነው። እስኪ ሁላችሁም ቃሉን አንድ ጊዜ ከኔ ጋር በሉ። የበኩር ልጇን በሉ እስኪ ወለደችው። አትሰሙ። እስኪ እናንተ ደግሞ በሉ። የበኩር ልጇን ወለደችው። እስኪ አባቶች ብቻ አንዴ የበኩር ልጇን ወለደችው። የበኩር ልጇን ወለደችው። እስኪ እናቶች ደግሞ ስለዚህ በደንብ ተሰምቷችኋል ማለት ነው። እንግዲህ በኩር ማለት ምን ማለት ነው? የትምህርቱ ዓላማ በዋናነት የክርስቶስ ልደት እና የልደት ዳርቻው ለምን ተወለደ፣ እንዴት ተወለደ፣ መቼ ተወለደ፣ ማን ወለደችው፣ የት ተወለደ የሚሉትን ሁሉ ጥያቄዎቻችን የሚመልስ በተለይ ደግሞ በዚህ ዘመን ላለን ክርስቲያኖች ክርስቶስ ራሱ በዚያ ዘመን ምን ያህል ለእኛ ዋጋ ይከፍል እንደነበረ ከዕለተ ልደቱ ተነስቶ በቤተ መንግሥት ታላላቅ ሆቴሎች ባሉባቸው አዳራሾች በዙፋን ላይ መወለድ እየቻለ የት ቦታ እንደተወለደ የሚነግረን የልደት ታሪክ ነው ማለት ነው። በምዕራፉ መጀመሪያ ወኮነ በውእቱ መዋዕል ወፅአ ትእዛዝ እምኀበ አውግስጦስ ቄሳር ከመ ይጽሐፍ ኩሉ ዓለም። በዚያ ወራት በዚያ ወቅት ሰው ሁሉ ለግብር ይቆጠር ዘንድ አውግስጦስ ቄሳር ከተባለው ንጉሥ አዋጅ ተነገረ ይላል። ለግብር ይቆጠር ዘንድ ግብር የሚከፍለው ምን ያህል ነው? ምን ያህል ጢስ አለ? ምን ያህል ወንድ አለ? ምን ያህል ሴት አለ? ምን ያህል ልጆች አሉ? እንዴት አድርገን ግብር እንጣል ብሎ አውግስጦስ የሚባለው ቄሳር የሮሙ ንጉሥ በዓለም ላይ አዋጅ አስነገረ። ይህንን አዋጅ ተላልፎ መቅረት አይቻልም። ሴት የለም፣ ወንድ የለም። ግብር ለመክፈል ለመቆጠር የደረሰ ሁሉ ወደዚያ ቦታ ይወጣል፣ ይቆጠራል፣ ግዴታ ነው። ከቀረ ደግሞ ቤቱ ይተኮሳል፣ ሀብቱ ይቃጠላል፣ እሱም ያልሆነ ችግር
ይሄ ሁሉ ችግር ባለበት ወቅት እመቤታችን በአደራ መልክ ተቀብሎ ይንከባከባት የነበረ ጻድቁ ቅዱስ ዮሴፍ ከቤተ ዳዊት ከዳዊት ወገን ከገሊላ አውራጃ የሚገኝ ስለነበረ ለግብር መቆጠር ስላለበት ወደዚያ ቦታ መሄድ ነበረበት። ወደዚያ ቦታ ሲሄድ ደግሞ ድንግል ማርያምን እንዲንከባከብ በብዙ ነገር አደራ የተሰጠው ይሄ ታላቅ ጻድቅ ድንግል ማርያምን ትቷት መሄድ አይችልም፣ ይዞ መሄድ ነበረበት። ትቷት መሄድ በዚያ ዘመን የነበሩ ምቀኞች፣ ተንኮለኞች ያደረገችውን አውቃ ከደረቷ ታጥቃ እንዲሉ ያደረገውን አውቆ ከቤቱ ድንግል ማርያምን እንደ እንትን አስቀምጦ መጣ። ይሄ ሰውዬ ኃጢአተኛ ነው ብለው በድንጋይ ይወግሩት ነበረ። ድንግል ማርያምን ለግብር እንድትቆጠር ይዟት ወጣ። ለግብር ሊቆጠሩ በወጡበት በዚያ አደባባይ ወበታ ዕለተ ወሊዶታ የምትወልድበት ቀን ደረሰ ይላል መጽሐፍ። በአጋጣሚ እንደወጣች ገጥሟችሁ ያውቃል? ምዕመናን እናቶቻችን ገበያ ሂደው ሽንኩርት፣ ጨው፣ በርበሬ ሸምተው ለልጆቻቸው ለባሎቻቸውና ለቤተሰቦቻቸው ምግብ ሊያቀርቡ በሄዱበት ድንገት የመውለጃ ሰዓታቸው ይደርሳል። በዚያው በመንገድ ላይ ይገላገላሉ። እኔ ማስታውሰው ቤተክርስቲያን መጥተው በዕለተ ሰንበት ክብር በረከት አግኝተን እንሄዳለን ብለው ቤተክርስቲያን ደርሰው ቤተክርስቲያን አካባቢ ልብስ ተይዘው ቤታቸው ደርሰው የሚገላገሉ እናቶችን አይቼ አውቃለሁ። በለምሶ ቦታ በልዩ ልዩ ቦታ ሁሉ እናቶቻችን በአጋጣሚ የመውለጃ ሰዓታቸውን ሳያውቁ ቀርተው ወጥተው ይገላገላሉ። ድንግል ማርያም በግብር ልትቆጠር ቁጥሯን ልታስመዘግብ በወጣችበት በዚያ የመውለጃ ሰዓት ደረሰ። በዚያ ቦታ እንደዚህ የተመቻቸ አረንጓዴ በአረንጓዴ የሆነ ተክል የሞላበት አይደለም፣ ጎጆ ያለበት ከብቶች የሚኖሩበት በዚያ አካባቢ ከብት ያድርበት የነበረ ፍርፍር ግርግም የከብትና የአህያ ፋንድያ የተጠራቀመበት ቦታ ነበረ። ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ሰማይ መንበሩ ምድር ደግሞ የእግሩ መረገጫ ስትሆን በዚያ በከብቶች ግርግም በከብቶች በረት በዚያ በተናቀ ቦታ በደካማ ስፍራ ተወለደ። ሰዎች ሁሉ በማያስቡበት ቦታ እረኞች ብቻ ባሉበት ቦታ እንስሳት ብቻ በተጠራቀሙበት ቦታ በዚያች ቦታ አምላካችንና መድኃኒታችን ኢየሱስ ክርስቶስ ማንም ሳይኖር ዘመድ አዝማድ ሳይሰበሰብ እልል ሳይባልለት ተወለደ። ነገር ግን ቅዳሴ መላእክት የተናቁ ደግሞ እረኛ ብለን ከብት እንዲጠብቁ ያሰማራናቸው ሎሎች በዚያ እግዚአብሔርን አግኝተው አመሰገኑ። ዛሬ ልደት ከተከበረ 2/3 ቀኑ ስለሆነ ከዚህ በላይ የሚነገር ቃል እግዚአብሔር ስለሌለ የልደቱ ነገር የሚነገር ስለሆነ በተለይ ደግሞ በእኛ ቤተክርስቲያን የእኛ ቤተክርስቲያን ሊቅ ቅዱስ ያሬድ ዛሬ ይሰርቅ ኮከብ ከያዕቆብ ይወጣል ወያዕጥፍ ኃጢአተ እስራኤል ከእስራኤላውያን ደግሞ ኃጢአትን ያስወግዳል ብሎ በተለይ በዚህ በሙሴ መጽሐፍ በዘኍልቍ ምዕራፍ 24 ተራ ቁጥር 17 ላይ የተቀመጠውን ኃይለ ቃል አንስቶ በመዝሙር ያስተምረናል። ያ ኮከብ ክርስቶስ በተወለደ ጊዜ ከሩቅ ምስራቅ የጥበብ ሰዎችን ወይም ሰብአ ሰገል ብለን የምንጠራቸውን በዚህ በማቴዎስ
ወንጌል ምዕራፍ 2 ወተወልደ ኢየሱስ በቤተልሔም ዘይሁዳ በመዋዕለ ሄሮድስ ናሁ መጽኡ መሰቅላን ብሔረ ጽባሕ ወመጽኡ ውስተ ኢየሩሳሌም እንዘ ይብሉ አይቴ ሀበ ተወልደ ንጉሠ አይሁድ። ጌታችንና አምላካችን ኢየሱስ ክርስቶስ በተወለደ ጊዜ ከተወለደ በኋላ ከሩቅ ምስራቅ ከባቢሎን ከፋርስ የተውጣጡ ነገሥታት ከኢትዮጵያም ጭምር የአይሁድ ንጉሣቸው የተወለደው በዚህ ነው፣ የት ነው፣ የት ቦታ ነው ብለው ለእግዚአብሔር አምባውን ወርቁን ዕጣኑን ከርቤውን እንዲገብሩለት መጡ። እነዚህ የጥበብ ሰዎች አባታቸው ጀረደሽት ይባላል። ይህ ጀረደሽት የጥበብ ሰው ነው። ጥበብ ያውቃል። ከጥበቡ ብዛት የተነሳ ድንግል ማርያም ጌታን የምትወልድበትን ጊዜ ቀርጾ ለልጆቹ ለልጅ ልጆቹ ያስተላለፈ ጠንቃቃ ጥበብ አዋቂ ሰው ነው። ይህንን ስዕል ይህንን የተቀረጸ ነገር አይታችሁ ይሄ ነገር በሚሆንበት ጊዜ አምላካችሁ ሰማይና ምድር የፈጠረው ድንግል ማርያም ከምትባል ብላቴና ይወለዳል። ያን ጊዜ ይህንን ወርቁን ዕጣኑን ከርቤውን ወስዳችሁ ገብሩለት ብሏቸው ስለነበረ፣ በሌላ በኩል ደግሞ በለዓም ኮከብ ይሰርቅ በያዕቆብ ወያዕቅብ ኃጢአተ እስራኤል እያለ ትንቢት ሲናገር የተናገረውን ትንቢት ያውቁ ስለነበረ፣ በሌላም አገላለጽ ከእስራኤላውያን ሁለቱ ነገድ በባቢሎን ተማርከው ለሰባ ዘመን ሲኖሩ ይጸልዩት ስለነበረ ያስተምሩት ስለነበረ ነገር ዛሬ እናንተ ኢየሩሳሌምን ደጋግማችሁ እየወረዳችሁ እየበዘበዛችሁ እየማረካችሁ የእግዚአብሔርን ቤተ መቅደስ ደህናውን ነዋየ ቅድሳት እያወጣችሁ ፋርስ ባቢሎን አወርዳችሁ እንደማረካችሁን በኋላ ዘመን ከእኛ ወገን ከእኛ ትውልድ አምላክ ወልደ አምላክ ተወልዶ ይህንን የእናንተን ምርኮ የእናንተን ብዝበዛ ይመልሳል እያሉ ትንቢት ይናገሩ ያስተምሩ ስለነበረ ያን ሁሉ ነገር ሰምተን እነዚህ የጥበብ ሰዎች ወደ ኢየሩሳሌም የተወለደው የአይሁድ ንጉሣቸው ወዴት ነው እያሉ መጡ። ከቃሉ ጋር ናችሁ ምዕመናን? ወደ ኢየሩሳሌም ሲመጡ ብዙ ሰራዊት ብዙ ነገሥታት ነው ስለመጡ ኢየሩሳሌም ሁሉ ተጨነቀች ይላል መጽሐፍ። ኢየሩሳሌም ሁሉ ተጨነቀች፣ ተጠበበች። እንዴት አትጨነቅ? በሌላ በኩል አምላካችንና መድኃኒታችን ኢየሱስ ክርስቶስ ተወልዶባት ቅዳሴ መላእክት የመላእክት ምስጋና እየቆረፈባት ነው። መሎት እረኞች የእግዚአብሔርን መወለድ ለሕዝቡ ለአሕዛብ ነግረው የክርስቶስ መወለድ በዓለም ሁሉ እየተሰራጨ ነው። በሌላ ዜና ደግሞ ዘግይቶ ከሩቅ ምስራቅ ከፍተኛ ሰራዊት ስንቅ የጫነ በፈረስ በሰረገላ የታገዘ ሰራዊት ለክርስቶስ ለመገበር እየተንጎደጎደ እየመጣ ነው። የአይሁድ ንጉሣቸው የተወለደው ወዴት ነው ብለው ሲጠይቁ አይሁድ አንድ መንደር ናቸው። በዚያ ወቅት ደግሞ ንጉሣቸው የነበረው ሄሮድስ ነው። ንጉሣቸው እኔ ነኝ። የአይሁድ ንጉሣቸው ካላችሁ ንጉሥ የሚነግሥላቸው ከሆነ እኔ ንጉሡን ሳያጠፋ ሌላ ንጉሥ ሊነግሥ ይችላልን? ስለዚህ ወዴት አለ ንጉሣቸው የምትሉት? ከመምጣ አነ ይወስድ ወጡ እኔ መጥቼ እሰግድለት ዘንድ ወዴት ነው ብሎ በሽንገላ ጠየቃቸው። በሌላ በኩል ደግሞ በዚያው በቤተ መንግስቱ ይኖሩ የነበሩትን በሄሮድስ ቤተ መንግስት ይኖሩ የነበሩትን ካህናት ሁሉ ሰብስቦ ስለ ትንቢቱ፣ ስለ ትውፊቱ፣ ስለ አባቶቻቸው አነጋገር፣ ስለ ታሪኩ ይጠይቃቸው ጀመረ። የአይሁድ ንጉሣቸው የሚወለደው ቤት ነው? ከታሪክ አንጻር ንገሩኝ፣ ከትውፊት አንጻር ንገሩኝ፣ ከትንቢት አንጻር ንገሩኝ እያለ ያጨናንቃቸው ነበረ። ካህናቱ ነበሩ በዚያ። እነዚያ ካህናት
ታሪክ አዋቂዎች፣ ትውፊት አዋቂዎች፣ ትንቢት አዋቂዎች ስለነበሩ የክርስቶስ መወለድ ቤት እንደነበረ ክርስቶስ የሚወለደው በቤተልሔም የይሁዳ ዕጣ የይሁዳ ክፍል በምትሆን በቤተልሔም ነው የሚወለደው አሉ። ቤተልሔም ማለት ቤተ ሕዝብ የእንጀራ ቤት ማለት ነው። ቤተልሔም ማለት ምን ማለት ነው አልኳችሁ? የእንጀራ ቤት ማለት ነው። እንጀራችን ኢየሱስ ክርስቶስ የተወለደባት ማለት ነው። እቺ ቤተልሔም አስቀድሞ ብዙ ስም ነበራት። መጀመሪያ ኬብሮን ትባል ነበረ። በኢያሱ ጊዜ እስራኤላውያን ከግብፅ ሲወጡ አንዱ ሰላይ ሆኖ ኢያሪኮን እስራኤላውያን እንዲወርሱ ካደረጉ ሰዎች መካከል ካሌብ የሚባል ፊታውራሪ ሰው ነበረ። በሙሴ ዘመን ኢያሪኮን ሰልለህ እኛ እስራኤላውያን ወደ ኢያሪኮ ወደ መልካማ ምድር እንድንገባ ላደረግኸው አስተዋጽኦ የአንተ ግዛት ትሆን ብሎ ይህችን ኬብሮን ሰጥቶት ነበረ። በኋላ ዘመን ትውልድ ሲመጣ ሲሄድ ያችን ቦታ አጥቶ ይኖር ነበረ። ሙሴ አልፎ ኢያሱ ተተካ። በሙሴ ዘመን 40 ዘመን ነበረው። እድሜው 40 ዘመን ነበረ። ኢያሱ እስራኤላውያን ይመራ በነበረበት ወቅት ደግሞ 80 ዘመን ሆኖታል። ቀድሞ ይህች ቦታ የኔ ግዛት ነበረች፣ አሁንም እድሜ ጉልበቴ ያው ነው፣ ይህችን ቦታ ስጠኛለሁ። ቦታዋን ሰጠው። ቦታዋን ተረክቦ በቦታዋ ስም አዙባ የምትባል ሚስት አግብቶ ይኖር ነበረ። ከአሕዛብ ወገን ስለነበረች ለአዙባ በስሟ ቦታዋን አላሰራላትም። ከአዙባ በኋላ ከብታ የምትባል ሌላ ሚስት አገባ። ታሪኩን አጠር ለማድረግ ስለሆነ ከዕለተ ልደቱ ጋርም የማይሄድ ስለሆነ ፈጠን ብዬ የምናገረው ለዛ ነው። በከብታ ተብላ ትኖር ነበረች ቤተልሔም። ከከብታ በኋላ ኤፍራታ የምትባል ሚስት አገባ። በኤፍራታ ተብላለች። ኤፍራታ ማለት ደግሞ ጸዋሪተ ፍሬ ማለት ነው። ፍሬን የተሸከመች እመቤታችን ናት። ፍሬን የተሸከመች ፍሬ የተባለ ኢየሱስ ክርስቶስ ነው። ከኤፍራታ በኋላ ቤተልሔም ተብላለች። ልሔም የሚባል ወንድ ልጅ ስለተወለደባት ማለት ነው። ልሔም ማለት ዳቦ ማለት ነው፣ ወይም እንጀራ ማለት ነው ብያችኋለሁ። በዚያች ቦታ ነው ጌታችንና መድኃኒታችን ኢየሱስ ክርስቶስ በከብቶች በረት በግርግም ውርጭ በመላበት ማንም ማን ዘመድ አዝማድ ባልተሰበሰበበት ነገሥታቱ መኳንንቱ በናቁት ስፍራ ይልቁንም እንስሳት አራዊት በሰለጠኑበት ቦታ የእንስሳትና የአራዊት ፋንድያ በተከማቸበት ቦታ በተናቀ ቦታ የተወለደ ክርስቶስ። ስለዚህ እመቤታችን የበኩር ልጇን ወለደች። የበኩር ልጅ ማለት ዘይፈትት ማኅፀነሙ ቅዱሰ ይሰመይ እግዚአብሔር ዘሌዋውያን 39 አካባቢ ስናነብ የእናትን ማኅፀን የሚፈታ ለእግዚአብሔር ቅዱስ ይባላል፣ ለእግዚአብሔር ይሰጣል ተብሎ በቤተ ክርስቲያናችን ስርዓት እያንዳንዱ ምዕመን መጀመሪያ የወለደውን ልጁን ለእግዚአብሔር እንዲሰጥ ተጽፏል። የመጀመሪያ ልጅ ለቤተ እግዚአብሔር ነው የሚሰጠው። የድንግል ማርያም ልጅ ጌታችንና አምላካችን ኢየሱስ ክርስቶስ ደግሞ በኩረ ምዕመናን ተብሎ ለእኔና ለእናንተ ለምዕመናን ሁሉ ተሰጥቷል። ለሁላችን ተሰጥቷል። ለሁላችን ድነት ሲባል ነው ትንቢተ ነቢያት ተፈጽሞ ክርስቶስ በዛ የተወለደው።